አንተ ስለተናደድክ እኮ ሰውን ካፊር ማለት አትችልም። ምን ነክቷችሁ ነው ግን? ተመልከቱ አሕባቢ፣ በስሜት አትሂዱ የምንለው ለዚህ ነው። አባታችን ሙፍቲ ሐጂ ዑመር ኢድሪስ በሞቱበት ሰዓት ቀን በቀን እንደውም በቀን ሁለቴ ጭምርት ቪዲዮ እየሰሩ ጣዖት አምላኪ ናቸው ዋህብዮች፣ እንዲህ ናቸው እያሉ ጣዖት አምላኪ መቼም ሙስሊም አይደለም ካፊር ማለት ነው ማዕናው እያሉ የዋህብያን ከመንገድ የወጣ መሆኑን ካፊር መሆኑን ሲገልጽ የነበረ ሰው አሁን ይመጣና ንዴቱ የበረደለት ጊዜ እኔ ዋህብያን ካፊር አይደለም እንደዚህ ያው ማዕነን ማለት ነው። ምን ማለት ነው አሕባቢ? ስለተናደድክ እኮ ዋህብያን ካፊር ማለት አትችልም። ካፊር ነው ያልከውን ሰውዬ ደግሞ ያ ሐቂቃ መሆን አለበት እንጂ ዝም ብለህ ማለት አትችልም። ዋህብያን በተናደድክበት ሰዓት፣ ከመስጂድ ባባረረህ ሰዓት፣ ከቤተሰብ ባፈናቀለህ ሰዓት ዋህብያ መጥፎ ነው፣ ዋህብያ ካፊር ነው ምናምን ያ አይደለም ተግባሩ። ዲንህን በሚያበላሽበት ሰዓት ዋህብያ ካፊር ነው ካላልክ፣ አንተን በሚጎዳህ ሰዓት፣ ራስህ ላይ በሚመጣበት ሰዓት ወይም የምትወደውን ሰው ሲሰድብብህ ካፊር ነው ማለት፣ ጣዖት አምላኪ ነው ማለት ይሄ ሸሪዓዊ አካሄድ አይደለም። ምንም ብትጠላው ሰውየውን የፈለገ ጥላው እንጂ አንተን ስለጠላህ ወይም አንተን ስለጎዳህ ካፊር ልትለው አትችልም። ለምንድን ነው አባታችን ሙፍቲ ሐጂ ዑመር ኢድሪስ ረሂመሁላህ ባለፈው ጊዜ ጣዖት አምላኪ ስትሏቸው የነበሩ ሰዎችን አሁን ለማለባበስ እኔ እንትናን አላስከፍርም፣ አህሉል ቂብላ አላስከፍርም። ሲጀመር ማንህና ነው አንተ? አሕባቢ ትኩረት አድርጉ።